ሰብስክራይብ በማድረግ ቤተሰብ ይሁኑ። ከባሪያው አላህ ያፍራል። በምን አንድ ባሪያ እጁን ወደ ሰማይ አንስቶ ያ ረብ ለግሰኝ ጭንቀቴን አስወግድልኝ ብሎ ያ አላህ ብሎ በባዶ ሊመልሰው ያፍራል። አላህን እንደሚቀበላችሁ እርግጠኛ ሆናችሁ ለምኑ። ባሪያ ይለዋል፣ አቤት በዚህ ቀን ለምነኝ ሳልሰጥ ቀረው አይደል? አዎ እንካ ዛሬ ይለዋል። ያልሰጠውን ነገር እንካ እያለው ሲሰጠው የሰው ልጅ ምን ይላል? ምን ነው የለመንኩት ነገር በአጠቃላይ ለአኺራ በሆነልኝ ብሎ ይመኛል። የዛኔ አላህን በሰላሙ ጊዜ አውሱት፣ ለምኑት፣ ቀድሱት፣ አጥሩት፣ አልቁት። ጭንቀት ሰዓት አላህ ይደርስላቸዋል። ሚስታቸው መሃን ናት። በቃ መሃን ደግሞ ምንድነው? አይወልድም ነው። በቃ ያን ብሎ ነው ያሰቡት። እንዴት ይሄዱ አጠፋኝ አለ። ሁናሊከ ደዓ ዘከሪያ ረበሁ ቃለ ረቢ ሀብሊ ሚን ለዱንከ ዙርየተን ጠይበተን ኢነከ ሰሚዑ ዱዓ። ቢስሚላሂ ረሕማኒ ረሒም አልሐምዱሊላሂ አለዚ ሀዳና ሊሃዛ ዲን ወማ ኩና ሊነህተዲየ ለውላ አን ሀዳና አላህ ثم الصلاة والسلام على مبعوث رحمة للعالمين وعلى آله وصحبه وسلم تسليما كثيرا وبعد السلام عليكم ورحمة الله وبركاته. የተከበራችሁ አባቶች፣ ወንድሞች፣ እናቶች፣ እህቶች ይህን ፕሮግራም በያላችሁበት የምትከታተሉ በአጠቃላይ የአላህ ስብሓነሁ ወተዓላ ሰላም፣ እዝነት፣ ጥበቃ ይለያችሁ። አላህ ይጠብቃችሁ፣ አላህ ይጠብቀን። ዛሬ ርዕሱ ላይ እንደተገለጸው አያሳፍረንም በሚል ርዕስ ትንሽ ቆይታ እናደርጋለን። ናም አላህ ስብሓነሁ ወተዓላ አያሳፍረንም። ወደ እሱ የተጠጉትን በእሱ የተማመኑትን አንድ ቀንም አሳፍረው አያውቅም። የቁርአን ታሪኮችም ይህን ያመላክታሉ። ነቢዩ ዓለይሂ ሰላቱ ወሰላም በአንድ ሐዲስ እንዲህ አሉ። عن سلمان رضي الله عنه قال رسول الله صلى الله عليه وسلم إن ربكم حي كريم يستحيي من عبده إذا رفع يديه إلى السماء أن يردهما صفرا. الله شر እንደዚሁም ሕያው የሆነ ጌታ ነው። አላህ يستحيي من عبده ከባሪያው አላህ ያፍራል። በምን አንድ ባሪያ እጁን ወደ ሰማይ አንስቶ ያ ረብ ለግሰኝ ጭንቀቴን አስወግድልኝ ብሎ ያ አላህ ብሎ በባዶ ሊመልሰው ያፍራል። አላሁ አክበር። አላህ በባዶ ሊመልስ ያፍራል። ስለዚህም አያሳፍረንም በሚል ርዕስ የተዘጋጀው ከዚህ ከነቢዩ ዓለይሂ ሰላቱ ወሰላም ሐዲስ በመነሳት ነው። አያሳፍረንም ሐቂቃ የእውነት ከተጠጋ ነው፣ ከውስጣችን ከለመን ነው፣ እጃችን አንስተን የአላህ ድረስልን ካልነው አላህ አያሳፍረንም። ነቢዩ ዓለይሂ ሰላቱ ወሰላም አንድ ሐዲስ ላይ እንዲህ አሉ። በጭንቀት ሰዓት አላህ ዱዓውን እንዲቀበለ የፈለገ በሰላሙ በደስታው አፍያ በሆነበት ወጣትም ሆኖ ሊሆን ይችላል፣ ገንዘብም ኖሮት ሊሆን ይችላል፣ ብቻ ሰላም በሆነበት ሰዓት ዱዓን ያብዛ። ቢያንስ ጭንቅ ባለበት ሰዓት ላይ ያ ረብ ሲል አላህ ይቀበለዋል። ሙስተዒድነ ዛሬ ስለ ዱዓ ነው በደንብ የምናየው ኢንሻአላህ። በሌላ ሐዲስ የአላህ መልእክተኛ እንዲህ አሉ፣ ኡድዑላህ ወአንቱም ሙቂኑነ ቢልኢጃባ፣ አላህን እንደሚቀበላችሁ እርግጠኛ ሆናችሁ ለምኑታል። እርግጠኛ ይሰጠኛል፣ ያደርግልኛል፣ ካለውበት ጭንቀት ነጃ ይለኛል፣ ያሰብኩትን መልካም ነገር ያሳካልኛል። እርግጠኛ ሆናችሁ ለምኑት። ወዕለሙ እወቁ አሉ አነላህ ላ የስተጂቡ ሚን ቀልቢን ጋፊልን ላሂን። አላህ ጋፊል ከሆነ ስልቹ ከሆነ ቀልብ ዱዓን አይቀበልም። አላህ ጋፊል ከሆነ ሐሳባችን ሌላ ቦታ አድርገን እየተሰላቸን
ላ አላህን አይቀበልም። አላህ ወደሱ የተመለሱትን ሙሉ ለሙሉ እርግጠኛው ነው ልባቸውን ለአላህ ለሰጡት ባሪያዎች ዱዓን ይቀበላል። ዱዓ መመሰጥ ይፈልጋል። መመሰጥ ሐሳባችን በአጠቃላይ ወደሱ ማዞር። ሱብሃንአላህ እኛ ዱንያ ላይ ነገ 100,000 ብር እሰጥሃለሁ ና ቢለን አንድ ሰው እርግጠኛው ነን እንሄዳለን አይደል? እንደሚሰጠን ከሌ ብሎኛል ይሰጠኛል ብለን። እንዴት በአላህ ላይ እርግጠኛ ነን? እንዴት አላህ ያሰብኩትን ኸይር ነገር አያሳካልኝ ብለን እንዴት እናስባለን? ስለዚህም ኡድኡላህ ወአንቱም ሙቂኑነ ቢልኢጃባ አላህን እንደሚቀበላችሁ እርግጠኛ ሆናችሁ ለምኑት። ከሰጠኝ ይስጠኝ ካልሰጠኝ አይስጠኝ። የዛ አይነት ዱዓን አላህ አይቀበልም፣ አስገዳጅም የለውም አሉ ነብዩ ሰለላሁ ዐለይሂ ወሰለም። ስትለምነው ተማምነህ ልትለምነው ይገባል። ተማምነሽ ልትለምኑ ይገባል። ሐጃችን ብዙ ነው። ዒባዳ ስለሆነ ዱዓ አላህ ምን አለ? ወቃለ ረቡኩም ጌታችሁ አለ ኡድኡኒ ለምኑኝ አስተጂብ ለኩም እቀበላችኋለሁ። ኢነ ለዚነ የስተክቢሩነ አን ዒባደቲ አለ። አላሁ አክበር። እነዛ እኔን ከመለመን የሚኩራሩ ዱዓ ዒባዳ ስለሆነ አን ዱዓይ አላለም። እዚህ ቦታ ምን አለው? አን ዒባደቲ እኔን ከመገዛት ለእኔ ከመተናነስ እኔን ከማምለክ እኔን ከመማፀን የሚኩራሩ ሰዎች ሰየድኹሉነ ጀሃነመ ዳኺሪን ጀሃነም ተዋራጆቹን ይገቧታል አለ አላህ። ለዚህ ነው በሌላ ሐዲስ የአላህ መልእክተኛ አድዋኡ ሁወል ዒባዳ ዱዓ ራሱ ዒባዳ ነው። ስለዚህ ሰላት ስንሰግድ አጅር እናገኛለን ብለን መስጊድ መተናል። ስንጾም አጅር እናገኛለን ብለን መተናል። ሰደቃ ስናወጣ ሌሎች መልካም ስራ ስንሰራ መቼ ከጅለን? ነገ የውመል ቂያማ አላህ እጥፍ ድርብ አድርጎ ምንዳ ይሰጠናል ብለን ከጅለን ነው አይደል? ልክ ዱዓም እንደዚህ ያለው። ለዚህ ነው ረሱል አለይሂ ሰላቱ ወሰላም አንድ ሐዲስ ላይ ኢማም አሕመድ በዘገቡት አን አቢ ሰዒድ ረዲየላሁ ዐንሁ አን ነቢይ ሰለላሁ ዐለይሂ ወሰለም ቃል ማ ሚን ሙስሊምን የድዑ ቢዳዕወቲን ለይሰ ፊሃ ኢስሙን ወላ ቀጢዐቱ ረሂሚን ኢላ አዕጣሁ ላሁ ቢሃ ኢህዳ ሰላሳ። አንድም በምድር ላይ አንድም ሙስሊም የለም እጁን አንስቶ የአላህ ብሎ አላህን አንድ ልመና ጥያቄን የጠየቀ ከሶስት አንድ የሰጠው ቢሆን እንጂ በባዶ የሚመለስ ማንም የለም። ባይሆን ምን አሉ? ሸርጥ ማለም የድዑ ለይሰ ፊሃ ኢስሙን አሉ። በዛ በሚለምነው ነገር ላይ ወንጀል እስከሌለበት ድረስ በወንጀል አላህ አይተባበርም። ወንጀል አላህ እንዲያሳካል ዱዓ ብታደርግ አይተባበርም። አንዳንድ ምስኪን አለ ቤቲንግ ቁማር ቤት ሄድና እንደው ያ አላህ የዛሬን አሳካልኝ እንድበላ ይላል። አይተባበርም። አላህ አይተባበርም። እንደው ያችን ልጅ እንደው እንዳገኛት አመቻቸ አላህ አይተባበርም። ምን በዚህ ምትነይተው? ለምን ትነይታለህ? በሐራም ለምን እንነይታለን? የአላህ እንደው ያሰብኳትን ኸይረኛ አርጋ አሳካልኝ በሐላል ጋብቻ ብለን ለምን አንለምነው? በሐራም አላህ አይተባበርም ማንኛውንም ነገር። ወላ ቀጢዐቱ ረሂም ዝምድናን በመቁረጥ ከነከሌ ጋር ያለኝ እንድቋረጥ አላህ አይቀበልም የዛ አይነት ዱዓ። ከዚህ ውጭ ከሆነ ግን ኢላ አዕጣሁ ላሁ ቢሃ ኢህዳ ሰላስ ከሶስት አንድ የሰጠው ቢሆን እንጂ። የመጀመሪያው ኢማ አን ቱአጀለ ለሁ ዳዕወቱሁ የለመነው ነገር ወዲያው አላህ ያመጣለታል። በአላህ በህይወታችን አላህ ያመጣልን የለም የሰጠን የለም። ለምነነው ያንበሻበሸን ወዲያው ምልክቱን ያሳየን ነገር የለም። አረ ወላሂ ብዙ አለ። እኔ በራሴ ላይ ገጠመኝ ልንገራችሁ። እስር ቤት ላይ በነበርን ሰዓት ያው ኢስላማዊ አለባበስ ገጽታ ሲያዩ የሚያንቀጠቅጣቸው የሚያንገበግባቸው ውስጣቸው የሚበላቸው አሉ የሰው ሸይጣኖች። ይሄን ጺምን ካልተቆረጥክ ብሎ መግባ መውጫ ያሳጣኝ። አሞክሮም ይባላል ይወሰድብሃል። ወደ ክፍለ ሀገር ትዘዋወራለህ። እስርን እዛ ትጨርሳለህ። ምትቆርጥ ከሆነ ቁረጥ አዛ አረግ። والله እጄን አነሳ። اللهم من أراد بلحيته سوءا فأشغل بنفسي። አላህ ወይ በጺሜ መጥፎ ያሰበብኝን
ራሱን ሽጉል አድርገው የራሱን ስራ ስጠው 15 ቀን አልሞላም ከስራው ተባረረ ተባልኩ። አላህ ለምነነው ወላሂ አያሳፍረንም። ለምነነው ብዙ ያደረገልን ብዙ ነገሮች አሉ። ሸይጣን ያስረሳንና የሌለንም ብቻ ፊት ለፊት ያመጣል። የተዋለልን ውለታን የተሰጠንን ነገር በአጠቃላይ ምን ያደርጋል? ያስረሳናል። ስለዚህ የመጀመሪያው ወዲያው ይመጣለታል። ሁለተኛው ወኢማ አየደኺረሃ ለሁ ፊል አኺራ ወኢም ለአኺራ አላህ ያከማችለታል። ሱብሃንአላህ ኢባዳ አይደለ? በቃ ያከማቸዋል። ልክ እንደ ሰላት፣ እንደ ጾም፣ እንደ ሰደቃ ምን ሰግዶ ጀነት ፈልገን ነው አላህ ለጀነት ያደርግልሃል። እንደውም አንድ ሐዲስ ረሱል ሰለላሁ ዐለይሂ ወሰለም እዚህ አላህ ዱዓውን ለምኖ ያልሰጠውን ሰው የውመል ቂያማ ይተሳሰባል። ባሪያዬ ይለዋል፣ አቤት በዚህ ቀን ለምነኝ ሳልሰጥ ቀረው አይደል? አዎ እንካ ዛሬ ይለዋል። ያልሰጠውን ነገር እንካ እያለው ሲሰጠው የሰው ልጅ ምን ይላል? ምን ነው የለመንኩት ነገር በአጠቃላይ ለአኺራ በሆነልኝ ብሎ ይመኛል የዛኔ። ስለዚህ ይከማቻል። ሁለተኛው ሶስተኛው ወኢማ አን የስሪፈ ዐንሁ ሚን ሱኢ ሚስለሃ ወይም የሚመስል መጥፎ ነገር መጥቶ ነበር ይቀለበስልሃል። ስንት በላ ተመልሶልናል። ኪሳራ ሊመጣብ ነበር፣ ስንት ነገር ተመልሶልሃል። አንተ ላይ ሴራ ተሰሮብህ ተንኮል የተለያየ ነገር ያመጣብ ሰው ነበር፣ የዛን ተንኮል አላህ ስንት መልሶልሃል። ስንት በላዎችን አላህ መልሷል። ሱቅ ቤት ሊቃጠል ነበር መልሶታል። አደጋ ሙሲባ ሊመጣ ነበር መልሶታል። አንተ የሆነ ነገር ጠይቀሃል፣ ዒልም ጠይቀሃል፣ አፍያ ጠይቀሃል፣ ብር ጠይቀሃል፣ ሀብት ጠይቀሃል፣ ልጅ ጠይቀሃል፣ ትዳር ጠይቀሃል። የሰው ሀጃው ብዙ ነው። የሆነ የጠየቅከው ነገር አለ። ያ ነገር ይቀርና ግን የተመለሰልህ ስንት ነገር አለ። ብዙ በላ አለ በእኛ ላይ የተመለሰ አላህ ብቻ የሚያውቀው። ታዲያ ባዶም ይቀራል? ያሳፍረናል እንዴ? አላህ አያሳፍረንም በጭራሽ ወላሂ። አላህን በእንደዚህ መልኩ መለመን። ለዚህ ነው አላህ ነቢያቶችን በቁርአን ላይ ታሪካቸውን ይጠቅስልናል። ለምን? ከነሱ ታሪክ ብዙ ነገር ተምረን እኛም እንድንለምነው። ቁርአን ምን ይላል? ወከዛሊከ ነጅዚ ልሙሕሲኒን፣ እንዲህ በዚህ መልኩ በጎ የሚሰሩትን እንመነዳቸዋለን ይላል። ምን ማለት ነው? ነቢያቶችን እንደመነዳ ነው፣ እንዳንበሻበሽ ነው፣ እናንተንም እንዳንበሻብሻለን ነው አላህ፣ ሌላ አይደለም። ቁርአን ላይ ታሪክን ስናነብ ከንፈር እንድንመጥ እንድንደነቅ ብቻ አይደለም የተፈለገው፣ ከዛም እኛ ተምረን እንድንሆን ነው። ሱረቱ አንቢያ ላይ የሶስት ነቢያቶች ታሪክ እንመልከት። አላህ ዱዓቸውን ካሉበት መከራ እንዴት ነጃ እንዳላቸው አላሳፈራቸውም። በጨነቃቸው ሰዓት እንዴት እንደደረሰላቸው የሚያመላክቱ የቁርአን አንቀጾች ናቸው። የመጀመሪያው ነቢዩላህ አዩብ አለይሂ ሰላም። አዩብ 18 ዓመት በበሽታ የተሰቃዩ፣ አላህ ልጆቻቸውን ወሰደባቸው፣ ንብረታቸውን ወሰደባቸው። ግን ሶብር አደረጉ፣ ታገሱ፣ አላህን አልለቀቁ፣ አላህን ያዙ። ሚስታቸው መታ አንተ የአላህ ነቢይ ለምንድነው አላህን ማትለምነው? ለምንድነው ማትማጸነው? ከዚህ በሽታ እንዲያድንህ። ስንት ዓመት ታመሙ? 18 ዓመት። ለምን አትለምነው? ስንት ዓመት ረሃ አድርጎ ኖረን ብላ ጠየቁ። እሳቸው ስንት ዓመት ያለ በሽታ በደስታ ኖረን? 80 ዓመት አለች። 80 ዓመት? አዎ። አረ ወላሂ አላህን አፍረዋለሁ። 18 ዓመት መከራ ደረሰ ብዬ 80 ዓመት በደስታ አኑሮን አሁን መከራ ደረሰ ብዬ አላህን ለዚች ነገር ልለምን አሉ። አያችሁ ትዕግስት። መቼ ታዳጃቸውን አነሱ? ህዝቦቻቸው አሟቸው። አዩብ እኮ የሰራት ወንጀል ስላለ ነው እንደዚህ የሚሰቃየው ሲሏቸው የዛኔ እጃቸውን አነሱ። ወአዩብ አለ አላህ አዩብንም አውሳው ኢዝ ናዳ ረበሁ፣ ጌታውን በተጣራ ጊዜ አኒ መሰንየ ዱሩ፣ እኔ መከራ አገኘኝ አለ፣ ችግር ነክቶኛል። ወአንተ አርሐሙ ራሒሚን፣ አንተ የአዛኞች ሁሉ አዛኝ ነህ፣ እዘንልኛል። አላህ ምን አለ? ፈስተጀብና ለሁ፣ አያችሁ ተቀበልነው። ምኑን? ዱዓውን። ፈከሸፍና ማ ቢሂ ሚን ዱር፣ እሱ ላይ ያለበትንም ችግር አስወገድን፣ አነሳንለት። ወአተይናሁ አህለሁ ወሚስለሁም መዐሁም አለ፣ ቤተሰቦቹንም ከሱ ጋር መሰላቸውን ሰጠነው አለ አላህ።
ለምን ረሕመተ ሚን ዒንዲና ከኛ ዘንድ የሆነ ችሮታ እዝነት ሲሆን ወዚክራ ሊልዓቢዲን አለ አላህ ለተገዢዎች ማስገንዘቢያ ሲሆን ሰጠነው አለ። ለማን? አላህን ለሚገዙ እንዲገነዘቡ ከዚህ አስተምሮ እንዲወስዱ። ስለዚህ ቤተሰብ የታመመብህ የአልጋ ቁራኛ ሆነብህ ተስፋ አትቁረጥ። አላህ አያሳፍርም። እጅህን አንሳ ያ ረብ በል። የታመምክም በተለያየ በሽታ ሰዎች በሩን ዘግተውብሃል አይድንም ተብሏል። ወላሂ በአላህ ተስፋ አትቁረጥ። አላህ ነው ኩን ፈየኩን ሁን ይለዋል። ዛሬ በኩላሊቱ በልብ ህመሙ በካንሰሩ በተለያየ በሽታ የሚሰቃየው ብዙ ነው። አላህ ከበሽታቸው አላህ ይፈውሳቸው። ስለዚህ ተስፋ አትቁረጥ፣ ተስፋ አትቁረጥ እህቴ። እጅሽን አንሺ ያ ረብ በል፣ ያ ረብ በል። አላህ ያሳፍር። ወደ ታች ወረደና ዩኑስን አነሳ። ወዘኑን ዘኑን የአሳውን ባለቤት አውሳ ኢዝ ዘሀበ ሙጋዲበን ተቆጥቶ በሄደ ጊዜ ፈዘነ አን ለን ነቅዲረ ዐለይህ አለ በእርሱ ላይ ፈጽሞ የማንፈርድበት መሆናችንን ጠረጠረ አለ። ዩኑስ ዳዕዋ ሲያደርጉ አልቀበልም ሲሏቸው ተቆጥተውት ያለ ፍቃድ መርከብ ላይ ሲጫኑ የተሳፈሩበት መርከብ ልሰምጥ ቀረበች። ወደ ቀኝ ወደ ግራ ማለት ጀመረች። ህዝቦች ዘንድ የሚታወቅ ባህል አለ። ጌታውን አምጾ የመጣ ባሪያ ከመካከላችን አለ፣ እሱ ካልወጣ ዛሬ ሁላችንም መጥፋታችን ነው አለ። ማንም ዩኑስ ነው አላለ። ስለዚህ ምን እናርግ? እጣ እናውጣ። እጣ ይወጣል፣ ዩኑስ ላይ ይወጣል። አብዱላህ ኢብኑ አባስ እንደሚናገር አይ አላህ ነብይማ አይሆንም፣ አሁን ሌላ እጣ እናውጣ። አሁንም ዩኑስ ላይ። ኧረ ቆይ እንድገም። ዩኑስ ላይ ስንት ጊዜ? 3 ጊዜ። ዩኑስ የዚህ ጊዜ ራሳቸው ባህር ውስጥ ገቡ። ምን ይላል ቁርአኑ? ፈልተቀመው ልሑት አሳው ነባሪ ተቀበላቸው፣ ዋጣቸው። የአሳ ሆድ ውስጥ አለ ጨለማ ነው። የባህሩ ጨለማ አለ፣ የሌሊቱ ጨለማ አለ። በዛ ሰዓት በጭንቀት ሰዓት የማይራሳቸውን ጌታ ስላወቁ እንደማያሳፍራቸው ስላረጋገጡ ምን አሉ? ፈናዳ ፊ ዙሉማት ይላል ቁርአን። ፈናዳ ተጠራ፣ ፊ ዙሉማት አለ በዛ ድቅድቅ ጨለማ ምን ሲል? አላ ኢላሃ ኢላ አንት ካንተ በስተቀር የሚመለክ አምላክ የለም። ሱብሓነክ ጥራት ይገባ። ልጅ አለው፣ ሚስት አለው፣ ሸሪክ አለው ከሚባል ነገር ከጎደሎ ነገር በአጠቃላይ ሱብሓነክ የጠራነህ። እኔ አሉ ኩንቱ ሚነ ዛሊሚን ከበዳዮች ነበርኩኝ በማለት ወደ አላህ ተጣራ። ልክ ሲጣራ አነስ ብኑ ማሊክ ባስተላለፉት ላይ ሰማይ ውስጥ ያሉ መላእክቶች በአጠቃላይ ተንጫጩ። ያ ረብ ሃዛ ሰውቱ ማዕሩፍ፣ ይሄ የሚታወቅ ድምፅ ነው። ሚን ቢላድ ልገርብያ፣ እዛ ሩቅ ከሆነው ከተማ ከዱንያ የሚታወቅ ድምፅ ነው፣ ከምድር ላይ የሚታወቅ ድምፅ ነው አሉ። ማን እንደሆነ አታውቁም? እንዲህ ያለ አላህ ማን ነው እሱ ብሎ ጠየቁ። ድምፁን አወቁት፣ ማንነቱ ጠፋቸው። አብዲ ዩኑስ ባሪያዬ እኮ ዩኑስ ነው አለ። ባሪያ ዩኑስ? አዎ፣ ያ በመልካም ሰዓት ሰላም በሆነ ሰዓት ስራ ሁሌ የሚመጣው ዱዓው የምትቀበለው። አዎ ያ ረብ አፈላ ተርሐም ማ ካነ የስነዑ ፊ ረኻ፣ በዛ በሰላሙ ሰዓት በደስታው ሰዓት የሚሰራውን ስራ አይተህ ታዲያ ዛሬ አታዝንለትም? እንዲህ አሉ። እንዴታ አዝንለታለሁ እንጂ አለ አላህ። ፈአመረ ላሁ ልሑት፣ አላህ አሳ ነባሪውን አዘዘው፣ ትፈዋል። እዛ ሆድ ውስጥ የተቀመጠው በአደራ መልክ ነው። ስጋውን እንዳይበላ አጥንቱን እንዳይኮረሻሽም አደራ ብቻ ነው፣ በአደራ የተቀመጠ ነው። ትፈዋል። ሁሉም ታዛዥ ናቸዋ። እሳት ኢብራሂምን አላቃጠለችም፣ ቢላ ኢስማኤልን አላረደችም፣ አሳ ነባሪውም ዩኑስን አልበላም። ለምን? ታዛዥ ናቸው። ከአላህ ትእዛዝ ውጭ አይወጥ። የሰው ልጅ ነው የሚያምፀው። በሰማይ በምድር ያለ በአጠቃላይ ሁሉም አላህን ይቀድሳል፣ ሁሉም አላህን ያጠራል። የዚህ ጊዜ ተፋው። አላህ ምን አለ ቁርአን ላይ? ፈስተጀብና ለሁ፣ ዱዓውን ተቀበልነው፣ ወነጀይናሁ ሚነል ገም፣ ከጭንቀት ማዳን ነው አለና ለእኛ መልእክት ላከ።
ወከዛሊከ እንዲህ በዚህ መልኩ ኑንጂል ሙእሚኒን አማኞችን እናድናለን አለ አላህ። አየህ አማኞችን እናድናለን። ቁርአን እንደ ታሪክ እንድናሳልፈው ሳይሆን እንድንኖርበት ነው፣ እንድንሰራበት ነው። ዳሐክ ኢብኑ ቀይስ የሚባሉት ዓሊም ምን ይላሉ? እዝኩሩላህ ፊረኻ የዝኩሩኩም ፊሽዳ። አላህን በሰላሙ ጊዜ አውሱት፣ ለምኑት፣ ቀድሱት፣ አጥሩት፣ አልቁት። ጭንቀት ሰዓት አላህ ይደርስላቸዋል። ዩኑስ በጣም አላህን የሚዘክር ነበረ። ባይሆንማ ኖሮ ቁርአን ምን አለ? ፈለውላ ካነ ሚነል ሙሰቢሂን፣ ከዚህ ቀደም እኛን ከሚያጠሩት ባይሆን ኖሮ፣ እኛን ከሚገዙት፣ እኛን ከሚያመሰግኑት፣ በአጠቃላይ በመልካም ነገር ላይ ባይገኝ ኖሮ ማለት ነው። ዚክር ባያደርግ እኛን የረሳ ቢሆን ኖሮ አለ አላህ ለለቢሰ ፊ በጥኒሂ ኢላ የውም ዩብዓሱን አለ። አሳ ነባሪ ሆድ ውስጥ ሰዎች ከመቃብራቸው እስከሚቀሰቀሱበት ጊዜ ድረስ በቆየ ነበር አለ አላህ። ነገር ግን ከዚህ ቀደም የኛ ምርጥ ባሪያ ስለነበር ዛሬ በጭንቀት ሰዓት አላሳፈርነውም ነው እንጂማ በጭንቀት ሰዓት ፊራውንም ለምኗል። አምኛለሁ አሁን ተቀብያለሁ አለ ባህር ላይ ሲንሳፈፍ። አሁን ነው እንዴ ከአንድም ሁለት ነብይ መጥቶልህ ስንት ተአምር መጥቶልህ እምቢ ብለህ አሁን በመጨረሻ ሰዓት ይሄማ ፋይል ተዘግቷል ተባለ። ስለዚህ ወጣት ሆነ አላህን አወቀው፣ ገንዘብ ኖሮ አላህን ወቀው፣ ጤነኛ ሆነን አላህን እንወቀው። ከአላህ ጋር ያለን ግንኙነት በመልካሙ ሰዓት እናሳምረው። ለምን ጭንቀት ሰዓት ያ ረብ ስትል ወዲያው መፍትሄ አለ፣ ወዲያው መፍትሄ አለ። ሶስተኛው ነቢይ ዘከሪያ፣ ልጅ በማጣት የተሰቃያችሁ ብዙ ዓመት የታገሳችሁ፣ እስቲ አላህ ስለ ዘከሪያ የነገረን ታሪክ አብረን እንስማ። ዘከሪያ 100 ዓመት ሆነው ልጅ አላገኙም ነበር እዛ ድረስ እስኪደርሱ። የሚስታቸው ዕድሜ 99 ደርሷል። አብዱላህ ኢብኑ አባስ እንደሚያነሱት ዘከሪያ አላህን ለመነ። ወዘከሪያ ኢዝ ናዳ ረበሁ አለ። ዘከሪያን ማውሳ ጌታውን በተማጸነ ጊዜ ረቢ ጌታዬ ወይ ላ ተዘርኒ ፈርደን ብቸኛ አድርጋ አትተወኝ፣ ወአንተ ኸይሩል ዋሪሲን አለ። ከወራሾች ሁሉ በላጭ አንተ ነህ አለና ወደ አላህ ተጣራ። አላህ ምን አለ? ፈስተጀብና ለሁ፣ ተቀበል ነው፣ አናሳፍርም ነው የሚለው አላህ። ፈስተጀብና ለሁ፣ ለሱ ዱዓውን ተቀበል ነው። ወወሀብና ለሁ ያሕያ፣ ያሕያንም ለገስ ነው አለ። ወአስላሕና ለሁ ዘውጀሁ፣ ባለቤቱንም አበጀንለት አለ። ኢነሁም እነሱ እኮ ካኑ ነበሩ ዩሳሪዑነ ፊል ኸይራት፣ በመልካም ሥራ የሚሽቀዳደሙ፣ ወየድዑነና ረገበን ወረሀበን፣ ከጅለውን ፈርቶን የሚማጸኑን ነበሩ። ወካኑ ለና ኻሺዒን፣ እነሱ ለእኛ ተዋራጆችም የሚተናነሱ ነበሩ አለ። ሰፋ አድርጎ አላህ ሱረቱ መርየም ላይ ገለጽ። ማን ነው አሊ ኢምራን ላይ እንዲያነሳው። እንደሚታወቀው የመርየም እናት ሐና ልጇ ሆዷ ውስጥ ያለውን ልጅ ተስላ ነበር። ወንድ ይሆናል ብላ ተስላ ለቤተል መቅዲስ አገልጋይ እንደሆን ተስላ ነበር። ስትወልዳት ምን ሆና ወለደቻት? ሴት ሆና ወለደቻት። ያ ረቢ ኢኒ ወደዕቱሃ ኡንሳ፣ እኔ ሴት ሆና ወለድኳት። አላህ ምን እንደወለደች ያውቃል። ስለዚህ ጌታዬ እችንም ብትሆን ተቀበለኝ ብላ ዱዓ አድርጋለች። የዚህ ጊዜ አላህ ምን አለ? ፈተቀበለሃ ረቡሃ ቢቀቡልን ሐሰኒን፣ ጌታዋ በመልካም አቀባበልም ተቀበላት አለ። ወአንበተሃ ነባተን ሐሰና፣ በመልካም አስተዳደግም አፋፋት አሳደጋት። ወከፈለሃ ዘከሪያ፣ ዘከሪያም አሳደጋት። እጣ ይጣጣል ተባለ። ሁሉም እኛ ነን። ለዘከሪያ ኃላፊነት ተሰጠ። ሱብሃንአላህ። እነዛ የሁዶቹ ቢቀበሉ ኖሮ የሙሳን ሕግ የጣሱ ዘከሪያንም አልቀበልም ያሉ ሙጅሪሞች ነበሩና ከባድ አደጋ ነበር የሚያደርሱባት። አላህ ግን ለማን እንዲሆን አደረገ? ለዘከሪያ። ልክ አቡ ጣሊብ ነብዩን ለማሳደግ እንደተረከበው አቡ ለሃብ ቢረከብ ኖሮ አስቡት ምን ነበር የሚፈጠረው? አሳልፎ ለቁረሾች አይሰጣቸውም ነበር ነብዩ ሰለላሁ ዐለይሂ ወሰለም። አቡ ጣሊብስ ላ አለ፣ አብሽር ወንድሜ ልጅ አለ። ዘከሪያም እንደዚሁ ተረከበ። አላህ ለዘከሪያ እጣው እንዲወጣ አላህ አደረገ። ወከፈለሃ ዘከሪያ ኩለማ ደኸለ ዐለይሃ ዘከሪያ አልሚሕራብ ወጀደ ዐንደሃ ሪዝቃ
قال يا مريم أنى لك هذا قالت هو من عند الله إن الله يرزق من يشاء بغير حساب زكريا ما صدقت كلما دخل عليها زكريا المحراب زكريا برسوا محراب علي بقبا قطر وجد عندها رزقا እርሷ ዘንድ ሪዝቅ ሲሳይ ያገኛል ምግቦች ያ ምግብ ምንድነው በክረምት ማይገኘው እሷ ጋር አለ በበጋ ማይገኘው እሷ ጋር ይገኛል قال يا مريم አንቺ መርየም ወይ አና ለኪ هذا ለአንቺ ከየት ነው አላት قالت እሷ ማለች هو من عند الله እርሱ ከአላህ ዘንድ ነው ان الله يرزق من يشاء بغير حساب አላህ እኮ ለሚሻው ሰው ሲሳዩን ያለ ድካም ያለ ገደብ ነው አላህ የሚሰጠው በካልኩሌት ምናምን አይደለም መሃን ስለሆን ልጅ አጣለው ላ አላህ ከለገሰ ለገሰ ነው እኛ በካልኩሌት በምንሰራ ሂሳብ አይደለም ሰበባና ሟላ አይደለም እንዲህ ስትለው ዘከሪያ እስከ ዛሬ የት ነበርኩ እንዴት ሄዱ አጠፋኝ እንዴት እሳቸው ምን ነው ሚስታቸው መሃን ናት በቃ መሃን ደግሞ ምንድነው አይወልድም ነው በቃ ያን ብሎ ነው ያሰቡት እንዴት ሄዱ አጠፋኝ አለ هنالك دعا زكريا ربه قال رب هب لي من لدنك ذرية طيبة إنك السميع الدعاء زكريا الزابوت الله أنت مازنا قال ربي جيتاي وي هب لي من لدنك ذرية طيبة كانت زند ملكام زر لني ستين إنك السميع الدعاء أنت دعاء صلوت سمينهن لقسنيا فنادته الملائكة وهو قائم يصلي في المحراب أن الله يبشرك بيحيى مصدقا بكلمة من الله وسيدا وحصورا ونبيا من الصالحين فنادته الملائكة ملائكة تتراتشو وهو قائم يصلي في المحراب السوزة محراب لا يقوموا يسجد الله يتماثل دعاء يدرج بالبسات أن الله كو يبشرك بيحيى الله يا بسرهال مصدقا بكلمات من الله بالله بونا قال يا الله قال يميارغاغط يهونن نبي يهون لج طبق يهون ድንግል የሆነ ልጅ አላህ አለቃ ትልቅ የሆነን የወደፊት ማዕረጉን እየነገራቸው ከደጋጎችም ከሆነ ልጅ አላህ ያበስራሃል አለ የዚህ ጊዜ ሰው ልጅ የሆነ ነገር መጣል ሲባል እንዴት ይላል እስር ቤት ላይ 12 ዓመት ተፈረደበትና 3 ዓመት ታስሮ መፈቻ ቀርቧል ውጣ ሲባል መጀመሪያ እኮ ምን ያለ መስጊድ ውስጥም ያ ረብ አንተ ምንም ይሳነ ነገር የለም እንደው ነጃ በለን ሁሉም ዱዓ ያደርጋል ልክ ዱዓን አድርጎ አላህ ሰማው ና መፈቻ ቀርቧል ሲባል እንዴት በምን መልኩ ያለ 12 ዓመት ነው እኮ አለ ልክ ረህመቱ የአላህ ጸጋ ሲመጣ ሰው ይደነግጣል ዘከሪያ እንደዚህ አለ ዱዓ አደረጉ ይሁሉ ተአምር ያለው ልጅ ለገሳል ሲባሉ قال ربي ጌታዬ ወይ አና يكون لي غلامنا እኔ እንዴት ልጅ ሊኖረኝ ይችላል وقد بلغني الكبر እኔ እድሜ እኮ ሄዷል ደርሷል አርጅቻለሁ وامرأتي عاقر ባለቤቴ መሃን ናት كذلك الله يفعل ما يشاء እንደዚህ ነው አላህ ለሚሻው ነገርን ይሰራል የፈለገውን ይፈጽማል ኩን ፈየኩን ነው قال ربي ጌታዬ ወይ اجعل لي آية ምልክት አርግልኝ قال آياتك ألا تكلم الناس ثلاثة أيام ያንተ ምልክት ሰዎችን 3 ቀናት ላታናገር ነው ኢላ ረምዘን በምልክት በጥቅሻ ቢሆን እንጂ واذكر ربك ግን በዛ ሰዓት ደግሞ ጌታን አውሳው كثيرا በደንብ አውሳው وسبح بالعشي والإبكار በጧቱም በማታውም ጊዜ አወድሰው ምንድነው ኒዕማ ሲመጣ ዚክር ነው የሚበዛው አላህን ማመስገን ነው አላህን ማጥራት ነው እንጂ መንቀባረር አይደለም አላህ ኒዕማ ሲያርከፈክፍ ምንድነው መብዛት ያለበት ዚክር ነው በጥበቤ አመጣው አይደለም ዚክር ነው ስለዚህ ይሄ ሁሉ ታሪክ ያመጣሁት ተስፋ አትቁረጥ والله እዚሁ አገራችን ላይ 9 ዓመት ከዛ በላይ የቆዩ ወንድሞች
ልጅ የለገሳቸው ማቃቸው ጓደኞች አሉ። አላህን እየለመኑ ተስፋ ሳይቆርጥ ያለምንም በየትኛውም ቦታ ላይ አላህ አያሳፍርም። ነገር ግን ምን ይውጣ? የቂን ይፈልጋል፣ እርግጠኛ መሆን ይፈልጋል፣ በአላህ ላይ ትክክለኛ መተማመን ይፈልጋል። አላህ ያሰብነውን ያሳካዋል ያለምንም ጥርጥር። ስለዚህ በዚህ መልኩ እንጂ ዱዓ ማድረግ ያለብን የሆነ ነገር በተበላሸብን ቁጥር ራሳችንን መርገም ልጆቻችንን መርገም አያስፈልግም። ያሳ ዱዓው ሙስተጃብ ይሆናል። ምን ነው በርግማኑ በፋንታ መልካም ነገር ብንለምን። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ጃቢር ረዲየላሁ ዐንሁ ባስተላለፉት ሐዲስ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ላ ተድዑ ዐላ አንፉሲኩም፣ በነፍሶቻችሁ ላይ ዱዓ አታድርጉ፣ መጥፎ ዱዓ ማለት ነው። ወላ ተድዑ ዐላ አውላዲኩም፣ በልጆቻችሁም ላይ ዱዓ አታድርጉ። ወላ ተድዑ ዐላ አምዋሊኩም፣ በገንዘቦቻችሁም ላይ ዱዓ አታድርጉ። ላ ትዋፊቁ ሚነላሂ ሰዓተን ዩስአሉ ፊሃ ዐጣአን ፈየስተጂበ ለኩም፣ አላህን ለምናችሁ የሚገጣጠም ስለማታውቁ የዛ ሰዓት ይሄን አድርጋችሁ አላህ ሊቀበላችሁ ይችላል። ልጅም ሲያጠፋ አላህ ያጥፋ፣ አላህ ያውድምህ አትበል። እርግማን እናስወግደው፣ አላህ ሂዳያ ይስጥህ፣ አላህ ቀልብ ይስጥህ፣ ዱዓ አድርግለት። መኪና ምን ቢያለችህ እንደውች መኪና በተገለበጠች በጠፋች አትበል። ምን ነው በሱ ፋንት ያ ረብ የተሻለውን አምጣልኝ፣ ያማረውን አምጣልኝ፣ አስሬ ግፉኝ ግፉኝ ማይለውን አምጣልኝ፣ ይሄን ዱዓ አድርግ። ንብረት ማለሳካ ንግዱም የሆነ ሲል እንደው የሱቅ እንደው በከሰረ በጠፋ አትበል። መች እንደሚገጠም አታውቅም። አንድ አባት ልጁ የመኪና ቁልፍ ጠየቀው። የለም ዘርበል አልሰጥህም አለው። እናቱን ላከበት። የልጁ እናት የሰውየው ባለቤት ማለት አንቺን ላከብኝ እንኪ ስጪው አይመልሰው አለ። ወጣት ጭቃል ሰዓታት ተጠበቀ። ልጅ አይመጣም፣ ቢጠበቅ አይመጣም። ስልክ ተደወለ። ልጃችሁ በመኪና አደጋ ሆስፒታል ላይ እኛ ሆስፒታል ይገኛልና መታችሁና ጀናዛችሁን ተረከቡ። ያ ሰዓት ተቀባይነት አለው። ስለዚህ በልጆቻችሁ ላይ መጥፎ ዱዓ አታድርጉ። አላህ ያጥፋ አትበል። ኸይር ነገር እናድርግ። በተበሳጨን ቁጥር በነፍሳችን ላይም ዱዓ እናድርግ። እንደው በጠፋው አትበል። እንደው የንብረት እንዲሆነ አትበል። አላህ ሰፊ ብዙ አለው፣ ሀብታም ነው፣ ምንም አይጎልበት። አላህ እንለምነው እንጂ ሙስታዒድ ነህ። በዚህ መልኩ ነው አላህ ለምን አላህ የተጨነቀን ባጠቃላይ ይፈርጃል። አመን ዩጂቡል ሙጠረ ኢዛ ደዓህ፣ ማን ነው እሱ ችግረኛን ከመከራ ጭንቅ ባለ ሰዓት ዱዓው የሚቀበል። ወየክሽፉ ሱአ፣ መጥፎ ነገርን ከሱ ገለል የሚያደርግ የሚያነሳ። ወየጅዓሉኩም ኹለፋዕ አልአርድ፣ በምድር ላይ ተተኪ የሚያደርጋችሁ። አኢላሁም አላህ፣ ለመሆኑ ከአላህ ውጭ ሌላ አለን እንዴ? አለ እንዴ? የለም። ቀሊለን ማ ተዘከሩ፣ እንደ ጥቂት እንኳን አትገሰጹ። ታዲያ ሀብታም የሆነ ጌታ አላህ እያለ እንዴት ነው የሰው ልጅ ከአላህ ውጭ ያለን አካል እንዴት ነው የሚለምነው? ሰው ስትለምነው ሽርክ ያለው ነው ማለት ነው። ሽርክ ያለው ነው። ወደዛ እንመጣለን። ስትለምነው ሰው ይከፋል። የሰው ልጅ ሳትለምነው ስቀር ነው ደስ የሚለው። አላህ ደግሞ ተቃራኒ ነው። አላህ ስትለምነው ይደሰታል። ዛሬ ቪኤስ ሰጥቻለሁ፣ ትላንትና ፎቅ ሰጥቼ ነበር፣ በቃ አይለም። ለምነኝ ነው። አላህ ሀብታም ነው። ሲሰጥ እንዲህ በማንኪያ አይደለም። አላህ ዘንድ ሀብታም የሆነ ጌታ ነው። ቢሰጥ ማልቅበት የሆነ ጌታ ነው አላህ። የሰው ልጅስ ሲለመን ይቆጣል። አላህ ሳይለመን ሲቀር አላህ ይቆጣል። መን ለም የስአልላህ የግደብ ዐለይህ ያሉ ነቢዩ ሰለላሁ ዐለይሂ ወሰለም። አላህን ማይለምን አላህ ይቆጣበታል። ወንድሞች አያችሁ፣ ምንም የፈለክ የመኪና አይነት ይኑርህ፣ አላህ በረካ ያርግልህ። አሚን በሏ። አላህ በረካ ያርግላችሁ። የፈለገ ይኑርህ፣ የህንፃ አይነት ይኑርህ፣ አላህን ከመለመን ግን እንዳትወስን። አላህ ነው። ድሃዎች ናችሁ ከጃዮች ናችሁ ብሎ የነገረን ማን ነው? አላህ ነው። ያ አዩሃ ናስ፣ እናንተ ሰዎች ሆይ አንቱሙል ፉቀራኡ ኢለላህ፣ እናንተ ሁላችሁም ወደ አላህ ከጃዮች ድሃዎች ናችሁ። ወላሁ ሁወል ገኒዩል ሐሚድ፣ ከማንም ምንም አይፈልግ ሀብታን ምስጉን የተብቃቃ ማለት ማን ነው? አላህ ብቻ ነው። የሰው ልጅስ ወላሂ ከጃይ ነው። ገንዘቡን ላይ ድረስ ይሰጥህና የበይ ተመልካች ያረጋል ወይ የበይ ተመልካች ያረግሻል፣ ያረገናል አይደል? ዶክተር እንዳትበላ
ይሄን እንዳትበላ ይከለክላል። ታዲያ ሰው ከአላህ ከጃይ ነው አይደለም? አንድ አባት አሉ ነግራቸዋለሁ፣ ከዚህ በፊት አላቅም። እቺ ጮማ የምትባል ምግብ በጣም እወዳለሁ አሉ። ደሃውኜ መግዣ አጣው ሳልበላት ቀረዋል። ሀብት ሲመጣ ደግሞ በሽታ መጥቶ ዶክተር ከለከለኝ፣ የዛኔ ማልበላዋትም አሉ። ከጃይ ነን ወላሂ። ስለዚህ አፊያን ትጠይቃለህ፣ ኸይር ነገር እንዲለግስ ትጠይቃለህ፣ አላህ ስለማያሳፍር። እዚህ አላህን ጭቅጭቅ ያ ረብ ብለን አላህን ልንማጸን ይገባል። ዱዓ ሙስተጃብ የሆነባቸው ነጥቦች ልናገርና ፕሮግራም ይልስካ። አላህ ዱዓን ሙስተጃብ ያደርጋል፣ ይቀበላል። ወቅቶቹ አዛን እንዳለ አንቦዝን። አዛን ካለ በኋላ በአዛንና በኢቃማ መካከል የሚደረግ ዱዓ ምንድነው? ሙስተጃብ ነው አሉ ነብዩ አለይሂ ሰላቱ ወሰላም። ዱዓ አድርግ። ሱጁድ ላይ የሚደረገው ዱዓ ሙስተጃብ ነው። ዱዓ አድርጊ፣ እናድርግ። ከሰላት በኋላም ሁሉም በነፍሱ እጁን አንስቶ ዱዓ አድርግ፣ ሙስተጃብ ነው። ሌሊት ላይ የሚደረግ ዱዓ በተለይ ሌሊቱ 1/3 ሲቀር መጨረሻ ላይ ينزل ربنا إلى السماء الدنيا ጌታችን አላህ ወደ ቅርቢቷ ሰማይ አላህ ይወርዳል። ግብዣ ያረጋል። አላህ ማን ነው የሚለምነኝ የምሰጠው? ማን ነው ማረኝ የሚለኝ የምምረው? ማን ነው ጠብቀኝ የሚለኝ የምጠብቀው? ይላል አላህ። ግብዣ ያረጋል አላህ። ያ ሰዓት እንነሳ። ጾመኞች ነን አይደል? ጾመኛ የሚያደርገው ዱዓ ሙስተጃብ ነው። አድርግ ዱዓ። የዱዓ ወር ነው። ፊት ለፊታችን ደግሞ እየመጣ ነው። ምኑ አሽረል አኺር። ያ ሰዓት ደግሞ አሽረል አኺር ላይ ደግሞ በጣም ዱዓ የሚደረግበት ነው። ለይለተል ቀድርም የሚጠረጠርበት በእነዚህ 10 ሌሊቶች ነው። አንቦዝን። ነብዩ ሰለላሁ ዐለይሂ ወሰለም إذا دخل أشهر الأواخر أحيا ليله ሌሊቱን ህያው ያደርጉታል። وأيقظ أهله ቤተሰቦቻቸውን ያነቃሉ። وشد المئزر ትጥቃቸውን ይታጠቃሉ። ሌሊቱን ህያው ያደርጋሉ። ህያው ነው የሚያደርጉት በምን? በዚክር፣ በቁርአን፣ በዱዓ፣ በሰላት፣ በሰደቃ፣ በመልካም ነገር ሁሉ ኸይር ነብዩ ህያው ያደርጉታል። ቢላህ አለይኩም እነዚህ ውድ ሌሊት ናቸው። እንድረስ አናቅ። የሚቀጥለው መሰረተ ፊት ሰጠዋለ ይደርሳል የተባለ አለ? ማተብ የተመታለት አለ? ላ ማንም የለም። ስለዚህ እነዚህ ሌሊቶች እንዳያመልጡ ባልባሌ ነገር እንዳናሳልፍ። ያቺ አረንጓዴ ማስቲካ ያኘክን ምናም ይቅርብን፣ በቃ ይቅርብን። ዱዓ ወቅት ነው። ያ ረብ እንበል፣ አላህን እንማጸነው፣ ጭንቀታችን ያስወግድልን። ትዳር የሌለ አለ እዚህ መሃል ብዙ አለ። ትዳር የሌለሻለሽ፣ ልጅ የሌለ አለ፣ ስራ የሌለ አለ፣ ቤት ኪራይ አለ። ያ ረብ በለው፣ ሀጃ አለምነው። አመታዊ ውሳኔ የሚወሰንበት ሌሊት ነው ለይለቱል ቀድር። ያ አላህ በለው፣ አላህን ለምነው፣ አያሳፍርም። በመልካም ነገር 10 ሌሊቶች እናሳልፍ። ዱንያ ላይ 1 ወር እንዲህ ካደረክ እንዲሰጣል ቢባል ሁላችንም ያኖር ሌሊት አይደለም 24 ሰዓት ቢባል ለመቆም እንሞክራለን። አኺራ ሱብሃንአላህ ወላሂ እድል ነው ይህ ወር ላይ መገኘት። يقول ابن الجوزي تالله لو قيل لأهل القبور لتمنوا يوما من رمضان بالله ينبኝ የቀብር ባልተቤቶች ተመኙ ቢባሉ ከረመዳን አንድች ቀን ይመኙ ነበር። አንድች ቀን ምን ነው ባደረሰን ባጋጠመን ይሉ ነበር። እኛ እዛ ውስጥ ነን፣ ረመዳን ውስጥ ነን። ስለዚህ እጃችን እናንሳ። ዱዓ አላህ የሚቀበልበት እነዚህ ሰዓቶችን ያ ረብ እንበል። ሌላው ዱዓ ለወንድሞቻችን የምናደርገው ዱዓ ሙስተጃብ። ሰለፎቹ ይባላል እንደው የሆነ ሀጃ ሲመጣባቸው የሚፈልጓትን ያቺን ሀጃ ለወንድሞቻቸው ዱዓ ያደርጉ ነበር። ለምን? በጎን ለነሱ እንዲሆንላቸው ሐዲሱን ተምረው ማለት ነው። ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም? ዳዕወቱል መርኢል ሙስሊሚ ሊአኺሂ ቢዛሂሪል ገይቢ ሙስተጃበቱን። አንድ ሙስሊም በሩቁ ለወንድሙ የሚያደርገው ዱዓ በኸይር ነገር ዱዓው ሙስተጃብ ነው አሉ። እንደ ራእሲሂ መለክ እሱ ላይ የተመደበ መላኢካ አለ። ሙወከል የተወከለ መላኢካ ኩለማ ደዓ ሊአኺሂ ቢኸይሪን ሁሌም ለወንድሙ ዱዓ ባደረገ ቁጥር በመልካም ነገር በመልካም ነው። በመጥፎ ነገር ለወንድም ዱዓ አይደረግም። በመልካም በኸይር ነገር ነው። ሸር አላህ ይቀበል። ቃለ አልመለክ
መላእክው እንዲላል የተመደበው አሚን አው ለወንድም የጠየቀውን አላህ ይስጥ ወለከ ቢሚስል ላንተም ለወንድም የጠየቀውን አላህ ይስጥ አያችሁ ላንተ ዱዓ የሚያደርገው ማን ነው መላእክት ታዲያ መላእክት ዱዓ አድርጎ አላህ አይቀበለውም እንዴ الذين لا يعصون الله ما امرهم ويفعلون ما يؤمرون ስለዚህ እንደው እጃችንን አንሳ በአላህ ወቅቱም የዱዓ ወቅት ነው አይደል እንደ ፊልስጤም ያሉትን ወንድሞቻችን ነይተን እስቲ ዱዓ እናድርግላቸው እንደው ያ ረብ እርዳቸው ብለን ዱዓ እናድርግ እንደው ከጭንቀት ነጃ በላቸው የበላይነቱን ለነሱ አድርገው ድሉን ለነሱ አድርገው ብለን ዱዓ እናድርግ والله በረሃብ ያለቁ ነው ቦምብ ጥይት ነው እነሱ ላይ እኛ ኒዕማ ላይ ቁጭ ብለን እነሱ ጭንቀት ነው ያም ሆኖ ግን አልহামዱሊላህ ይላል ሸሂድነትን እየናፈቁ ይሄዳል እስቲ ዱዓ እናድርግላቸው የወንድም ዱዓ አይደል ሙስተጃብ አይደል አዎ ከኛ በአካል ላይ ራቁት والله በሐሳብ በጭንቀትም ውስጣችን ያሉት የነሱ ጉዳይ ካላሳሰበን ከነሱ አይደለንም ከሙስሊሞች አይደለንም እኮ አይደል من لم يهتم بأمر المسلمين فليس منهم የሙስሊሞች ጉዳይ አላሳሰበው ከነሱ አይደለም አሉ ነብዩ ሰለላሁ ዐለይሂ ወሰለም እንደ والله እናንሳ የኔ ልጅ ብትሆንስ እዛ ቦታ ላይ የኔ ሚስት ብትሆንስ የኔ ወንድም እናት እህት ቢሆንስ እስቲ እንዲህ ብለን እናስባ እኛ ደግሞ እስላማዊ ወንድማማቾች እህተማማቾች ነን ዘር ማይገድበን ድንበር ማይገድበን በከሊመቱ ላ ኢላሃ ኢላላህ የተሳሰብን በአላህ አንድነት ላይ ወንድማማች ነን ስለዚህ ነይተን ዱዓ እናድርግላቸው ሙስተጃብ ይሆናል የወንድም ዱዓ ነው ተጨንቀን ዱዓ እናድርግ والله ስማችንን አቁመኛል ግን ሙስሊም ወንድሞች ዓለም ላይ አለም ብለው ያስባል ዱዓ እናድርግላቸው ሙስተዒድ ነን ዱዓ እናድርግ ሙስተጃብ ነው ሌላው ሙስተጃብ የሆነው ዱዓ የተበዳይ ዱዓ ሙስተጃብ በደልን እንራቅ ዳዕወቱል መዝሉም ሙስተጃበቱን የተበዳይ ዱዓ ሙስተጃብ ነው ወኢን ካነ ፋጅራን ፋጅር ቢሆን እንኳን ففجره على نفسه ፋጅርነቱ መጥፎነቱ ለራሱ በሌላ ዘገባ ወኢን ካነ ካፊራን ካፊር ቢሆንም ያ አላህ እከሌ በድሎኛል እርዳኝ ቢል አላህ ፍትህን ስለሚወድ ዱዓውን ይቀበለዋል ኩፍሩን ወዶት አይደለም ምኑን ወዶ ፍትህን ስለሚወድ ሁሌም ከተበዳይ ጎን ስለሆነ አላህ ስለዚህ በደል እንራቅ ተበዳይ አይተኛም በዳይ ቢረሳም የወጋ ቢረሳ የተወጋ አይረሳም ነው አይደለ አዎ ተበዳይ አይተኛም አንድ ታሪክ ልንገራችሁ ኢማም ሙስሊም የዘገቡት ቡኻሪም እንደዚሁ የዘገቡት ዑርዋ ኢብኑ ዙበይር ያስተላለፉት ታሪክ ነው በደንብ አዳምጡ أن سعيد بن زيد ابن عمرو بن نفيل رضي الله عنه هي تلك صحابة النبي صلى الله عليه وسلم درسانه سعيد بن زيد የሚባለው خاصمته عروة بنت ويس عروة بنت ويس ምትባል ሴት ከሰሰችው إلى مروان بن الحكيم مروان بن الحكيم ይባል የሙስሊሞች ዳኛ ነው ከሰሰችው ምን ብላ ودعت أنه أخذ شيئا من أرضها ከሷ ከመሬቷ ትንሽ ነገር እንደሰረቃት እንደወሰደባት ድንበር እንደገፋባት ከሰሰችው فقال سعيد تكساش من على أنا كنت آخذ شيئا من أرضها أنني كسا مريت منكو بعد الذي سمعت من رسول الله صلى الله عليه وسلم كالله ملكتنيا كنبي عليه الصلاة والسلام يهيني مسلا استمروا كسم بوالا قال ألا دانيو ماذا سمعت من رسول الله صلى الله عليه وسلم كالله ملكتنيا من دنيا يسموها قال سمعت رسول الله صلى الله عليه وسلم يقول من أخذ شبرا من الأرض ظلما طوقه إلى 7 أراضين يا عند سوم مريت عند سنزر يا لأقباب بظلم ببدل يوسد عند سنزر نجا يوم القيامة 7 مريت يتألق إلا تال تشكموا يبالا سنت كاريب عند سنزر لا إله إلا الله ታዲያን ከሰማው በኋላ ነው እንዴ እኔ ከስፋ እንደዚህ ምነካው ሲል قال مروان የሚባለው ዳኛ ምን አለው لا أسألك بينة ከዚህ በኋላ ላንተ ማስረጃ አምጣ ብያል ጠይቅህም بعد هذا فقال سعيد من አለ ተበድሎ አይደል اللهم እዩ የተበዳይ ዱዓ اللهم الله ወይ إن كانت كاذبة እቺ ሴት ዋሾ እንደሆነች فعمي بصرها አይኗን አውረው وقتلها في أرضها بزي بمدرام قدلات بزي بكسستشي مدر فما ماتت اتشيت الموتتش ملال حتى ذهب بصرها عينها يتوقد بيورنش وبينما هي تمشي في أرضها
በዛው በምድሯ ላይ ስትንቀሳቀስ إذ وقعت في حفرة فماتت አንድች ጉድጓድ ላይ ወደቀችና ሞተች ይላል። ኢማም ሙስሊም በዘገቡት ደግሞ ሙሐመድ ኢብኑ ዘይድ ኢብኑ አብዱላህ ኢብኑ ዑመር بمعناه وأنه رآها እሱ ተመለከታት በህይወት እያለ አምያ አይነ ስውሩና تلتمس الجدور ግድግዳ ትዳብሳለች። ግድግዳ አይነ ስውር ግድግዳ ይዳብሳላ። تلتمس الجدور ግድግዳ ትዳብስ ነበር። ተቁል ራሷም ትል ነበር አሳበትኒ ዳዕወቱ ሰዒድ የሰዒድ ዱዓ ነው ያገኘኝ፣ ሰዒድ ያደረገብኝ ዱዓ ነው አለች። وأنها مرت على بئر في الدار التي خاصمته إلى فيها በዛው በተከራከረችው መሬት ላይ ጉድጓድ ላይ ስትሄድ فوقعت ወደቀች فيها በሱ ላይ فكانت قبرها ቀብሯ ምሱ ሆነ ይላል። አያችሁ የተበዳይ ዱዓ ሙስተጃብ ነው። የመጨረሻው ዱዓ እናደርጋለን። አላህ ለምን አይቀበልን? እናደርጋለና ለምን አይቀበልን? ከራሳችን ችግር ምንድነው ችግሩ? የመጀመሪያው አሉ ነብዩ ሰለላሁ ዐለይሂ ወሰለም ላ የዛሉ ይስተጃቡ ሊልዓብድ አላህ ለአንድ ባሪያ ዱዓ ከመቀበል አይወገድም ማለም የዱዑ ቢኢስሚን ወንጀል ከሆነ አይቀበልም በወንጀል እስከለመነው ድረስ ወአው ቀጢዓት ረሂም ወይም ዝምድና በመቁረጥ ማለም የስተዕጂል እስካልተቻኮለ ድረስ ቂለ ያ ረሱላላህ አንተ አላህ መልእክተኛ መል ኢስቲዕጃል መቻኮል ማለት ምንድነው ብለው ጠየቁ ዱዓ ላይ ቃል የቁል ይላል ይህ ባሪያ قد دعوت وقد دعوت ዛሬም ለመንኩት ዛሬም እንዲነገብ ለመንኩት فلم أرى يستجيب لي አንድም ጠብስ ያረግልኝ ሲቀበለኝ አላየው ምንም ባዶ ምንም ጠብስ ይልኝ አላየው ይላል فيستحسر عند ذلك ويدعو الدعاء ተስፋ ይቆርጥና ይሰላችና ዱዓ ማድረግ ያቆማል። ስለዚህ ኢስቲዕጃል አያስፈልግም። የመጀመሪያው ሙሳና ሃሩን አላህ ዱዓቸውን የተቀበላቸው በፊርዓውን ላይ ከ40 ዓመት በኋላ ነው ሙስተጃብ ይሆናላቸው። እኛ ደግሞ ዱዓ አድርገን የመጀመሪያው ሐዲስ አላ ወይ ወደው ይመጣል ወይ ለአኺራ ነው ወይ በላ ተመልሷል። በዚህ በሰብሩ ማድረግ ያለብን። ሌላኛው አመጋገባችንን አስተካክል፣ የምንለብሰውን እናስተካክል ዱዓችን ሙስተጃብ እንዲሆን። ነብዩ ሰለላሁ ዐለይሂ ወሰለም አባ ሁረይራ ባስተላለፉት ሐዲስ እንደዚህ አሉ ያ አዩሃ الناس እናንተ ሰዎች ወይ ኢነላህ ጠይቡን አላህ መልካም ነው ጥሩ ነው ላ يقبل الا الطيب ጥሩን ነገር እንጂ አይቀበልም وإن الله أمر المؤمنين الله አማኞችን አዟል بما أمر به المرسلين መልእክተኞችን ባዘዘበት ጉዳይ فقال እንዲህ ሲል يا أيها الرسل እናንተ መልእክተኞች ወይ كلوا من الطيبات واعملوا صالحا ከመልካም ብሉ ተመገቡ መልካምን ስሩ إني بما تعملون عليم እኔ በምትሰሩት አዋቂ ነኝ አለ። وقال እንዲህም አለ እኛን ደግሞ يا أيها الذين آمنوا እናንተ ያመናችሁ ሰዎች كلوا من طيبات ما رزقناكم እኛ ከሰጠናችሁ ሲሳይ ሐላሉ መልካሙን ተመገቡ ሐራምን አቁሙ አሉና ثم ذكر ከዛ አንድ ሰው ረጁል አንድ ሰው ነው እሱ يطيل السفر መንገድ ያረዘመ ነው أشعث أغبر ጸጉሩ የተንጨባረረ አቧራ የለበሰ ነው የሙዱ የደህ ለሰማ እጁን ወደ ሰማይ ዘርግቷል። ተመልከቱ መንገደኛ ዱዓ ሲያደርግ አላህ ይቀበላል። መንገደኛ ክፍለ ሀገር ወጣ ዱዓ ላይ ቸክል አላህ ይቀበላል። ይህ ሰው መንገደኛ ነው ጉስቁል ብሏል። የሙዱ የደህ ለሰማ ስሙን እጁን ወደ ሰማይ ዘርግቷል። ያ ረብ ያ ረብ ያ ረብ ይላል። ጌታዬ ድረስልኝ ይላል ይጮሃል። ነብዩ ሰለላሁ ዐለይሂ ወሰለም አሉ ወመጣዓሙሁ ሐራም ሚበላው ሐራም ነው ወመሽረቡሁ ሐራም ሚጠጣው ሐራም ነው ወመልበሱሁ ሐራሙን ሚለብሰውም ሐራም ነው ወጉዝየ ቢልሐራሚ ሰውነቱ በአጠቃላይ የተገነባው በሐራም ነው ፈአና ይስተጃቡ ሊዛሊክ ታዲያ ለዚህ ሰው እንዴት ነው ዱዓ ሙስተጃብ የሚሆንለት? አየ ወለድ ምትበላ ከሆነ ዱዓ ሙስተጃብ አይሆንም ወንድሜ። ወለድ መብላት ልብ በሉ ከአላህ ከመልእክተኛው ጦርነት ነው። ከአላህ ጋር ጦርነት መክፈት ነው። ወለድ የሚበላ ሰው ከባድ ኃጢአት ነው፣ ከከባድ ወንጀሎች አንዱ ነው። ወለድ መብላት አኺራ ላይ ቅጣት የለውም ቢባል አለው የለውም ብላችሁ ቆርጣችሁ እንዳታስተላልፉ። አለው የለውም ቢባል ግን እንደ ምሳሌ ነው። አንተ ዱንያ ላይ ጭንቅ ብሎ ያ ረብ ስትል አንተ ወለድ ትበላለህ ዱዓ ሙስተጃብ አይሆንም መባል ይሄ ብቻ ቅጣቱ አይበቃም። በአላህ በጨነቀ ሰዓት ያ ረብ ስትል ዘርበል መባል አትሰማም መባል ሐራም መብላት በሐራም የመጡ ነገሮች ዱዓችን ሙስተጃብ እንደሆነ ያደርጋሉ። ሰዓድ ኢብኑ አቢ ወቃስ ዱዓው ምንድነው ሚስጥሩ ሲባል ሐላል መመገቡ ነው። ዱዓ ያደርጋል አላህ ይቀበላል ሐላል ስለሆነ። ስለዚህ
ሁላችንም በዚህ መልኩ ዱዓ እናድርግ። አባት ለልጁ የሚያደርጉ ዱዓ ሙስተጃብ ነው። ወዳጅ ለወዳጁ ባልና ሚስት ዱዓ ተደራረጉ። ያንቺ ወልይሽ ነው፣ ያንቺ ወዳጅ እሱ ነው፣ እሷም ላንተ እንደዛ ናት። ዱዓ ተደራረግ። እርስ በራሳችን ዱዓ እንደራረግ። አላህ ይቀበለናል። ጥሩ ከተናገርኩ ከአላህ ነው፣ ከተሳሳትኩ ከነፍሴና ከሸይጣን ነው። አላህ እዚህ ቤት እንደሰበሰበን ነገም ጀነተል ፊርደውስ እንደሰብስበን። ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ። አላህ ሱብሓነሁ ወተዓላ ዱዓችን አላህ ይቀበለን፣ አላህ ይቀበለን፣ አላህ ይቀበለን። አላህ መቅቡል ካደረገላቸው ባሮች መካከል አላህ ያድርገን። ኢባዳችንን በአጠቃላይ አላህ ይቀበለን። ረመዳናችንን፣ ሰላታችንን፣ ዚክራችንን፣ ዱዓችንን፣ ቁርአኑንም ሁሉንም አላህ ይቀበለን። ኢባዳ ለሱ ብለን የሰራነውን ኢባዳ በአጠቃላይ አላህ ይቀበለን። አላህ ሱብሓነሁ ወተዓላ ጭንቀታችንን አላህ ያስወግድልን። ከመከራ ከጭንቀት አላህ ነጃ ይበለን። እኛ መካከል የተጨነቀውን አላህ ነጃ ይበለው። ቤት ኪራይ ያለውን ከቤት ኪራይ አላህ ነጃ ይበለው። ቤት የፈረሰባችሁም ያ አላህ የተሻለውን አላህ ያምጣላችሁ። ከጭንቀት አላህ ነጃ ይበላችሁ ያ ረብ። አላህ ሱብሓነሁ ወተዓላ ትዳር የሌለውን ወንዱንም ሴቱንም ጥሩ ትዳር አላህ ይለግሳችሁ። ለሴቷም ሷሊህ ባል ለወንዱም ሷሊህ ሚስት አላህ ይለግሳችሁ። ልጅ የሌላችሁ ብዙ ዓመት የተቀመጣችሁ ሶብር ያደረጋችሁ ያ ረብ አላህ ይለግሳችሁ። አላህ ዘከርያን ለግሰዋል፣ ሳራን ለግሰዋል፣ ኢብራሂምን ለግሰዋል። ምንም ይሳነው ጌታ አይደለምና ያ ረብ ልጅ የሌለውን አላህ ልጅ አላህ ይለግሰው፣ ልጅ አላህ ይለግሰው። ሷሊህ ልጅን አላህ ይለግሳችሁ። እንደዚሁም ልጅ ኖራችሁ ደግሞ መስመር የሳተባችሁ አላህ ወደ መስመሩ አላህ ያስገባው፣ ወደ መልካም ቦታ አላህ ያስገባው። አላህ ሱብሓነሁ ወተዓላ በዒባዳ እሱን እስከ ዕለተ ሞታችን ድረስ የምንገዛ እሱን የምናመልክ ለሱ የምናጎበድድ አላህ ያድርገን። ከሽርክ አላህ ይጠብቀን፣ ከቀብር አምልኮ አላህ ይጠብቀን። ጭንቀት ሲደርስብን እሱን ብቻ የምንማጸን አላህ ያድርገን፣ እሱን ብቻ የምንለምን አላህ ያድርገን። ያ ረብ የታመሙብን ሙስሊም ወንድሞቻችን በአጠቃላይ አላህ ይፈውሳቸው። የታመሙብን ቤተሰቦቻችን በአጠቃላይ አላህ ያሽራቸው። የሞቱብን ደግሞ ከቀብር ቅጣት አላህ ይጠብቃቸው። የጀነት አላህ ይበላቸው፣ የጀነት አላህ ይበላቸው። አላህ ሱብሓነሁ ወተዓላ የኛንም መጨረሻ አላህ ያሳምርልን፣ የኛንም መጨረሻ አላህ ያሳምርልን። ያ ረብ እዚህ ቤት የተከበረው ቤት ሰብስቦናል፣ ጀነተል ፊርደውስ እንደዚህ ሰብስበን። ያ ረብ የተከበረው ቤት ሰብስቦናል፣ እንደዚሁም በዱንያ ላይ በዑምራውም በሐጁም አላህ ይሰብስበን፣ በዑምራውም በሐጁም አላህ ይሰብስበን። ያ ረብ የአላህን ቤትን ሁሉም ይናፍቃል። ያ አላህ ሁሉንም አላህ ያድርሰው፣ ሁሉም የሚጎበኘው አላህ ያድርገው። ሁላችንም ለዛ የታጨን አላህ ያድርገን። አላህ ሱብሓነሁ ወተዓላ ፊልስጤም ያሉትን ወንድሞቻችን አላህ ነጃ ይበላቸው፣ እርዳታውን አላህ ይለግሳቸው። ያ አላህ በቃቸው አላህ ይበላቸው፣ የበላይነቱን ለነሱ አላህ ያርገው። ሰላም አላህ ያርጋቸው፣ ሰላም አላህ ያርጋቸው። ይህ ወር የድል ወር ነው። ድሉን አላህ ለነሱ አላህ ያርገው፣ ድሉን ለነሱ አላህ ያርገው። በጠላቶቻቸው ላይ በላይነቱን አላህ ያጎናጽፋቸው። اللهم انصر الإسلام والمسلمين وأذل الشرك والمشركين ودمر أعداءك وأعداء الدين. اللهم انصرنا ولا تنصر علينا. اللهم من أرادنا وأراد المسلمين بسوء فأشغل بنفسه. اللهم نجنا من بطش الظالمين. اللهم ادفع الظالمين بالظالمين. اللهم من أرادنا وأراد المسلمين بسوء فأشغل بنفسه يا رب العالمين يا أكرم الأكرمين. اللهم انصر إخواننا في فلسطين. اللهم انصر المجاهدين في كل مكان. اللهم انصر إخواننا مستضعفين في كل مكان يا رب العالمين. اللهم ألف بين قلوب المؤمنين ووحد صفوفهم واجمع كلمتهم على الحق يا رب العالمين. لا إله إلا أنت سبحانك إنا كنا من الظالمين. اللهم تقبل منا صيام رمضان. اللهم اجعل صيامنا صياما صائمين وقيامنا قياما قائمين. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. وآخر دعوانا أن الحمد لله رب العالمين. والسلام عليكم ورحمة الله وبركاته. ሰብስክራይብ በማድረግ ቤተሰብ ይሁኑ።